እሺ ቀኑ ትመልስልኛለህ? በቃ እሺ ጥያቄውን ላስቀምጥና የሚመልስ ሰው ይመልሳል። አሁን ጥያቄ ምንድነው? የኔ ቤተ ክርስቲያን የእምነት መግለጫ አለ። ለምሳሌ የሙሉ ወንጌል ወርቅነት ቸርች ሰው የነሱ የእምነት መግለጫ ከስኮላርሱ ጋር ዘሴም ነው ብለህ ታስባለህ? ከፔንቴኮስቴ ስኮላርስ ጋር ዘሴም ነው ብለህ ታስባለህ? መጀመሪያ ደረጃ እነዚህ አብያተ ክርስቲያናት ራሳቸው በቤተ ክርስቲያን ደረጃ ሳይሆን እንደዚህ አይነት መግለጫ ያላቸው የአብያተ ክርስቲያናት መሪዎች፣ አገልጋዮች ተሰብስበው ኮንፌሽናችን ይህ ነው ብለው ያወጡት የላቸውም። ዲቨሎፕ የሆነ አርቲክል የላቸውም። የእንትን ያለው በየቸርቹ የሚሰጥ የደህንነት ትምህርት ነው ያለው። እነዚያ የደህንነት ትምህርቶች ደግሞ የሚዘጋጁት ወይ የሆነ በሶስት በአራት ሰዎች ይመደቡና የጽሁፍ ክፍል ወይ ደግሞ በግለሰቦች ደረጃ አሁን የአዲስ አበባ ቀጠና 2 ሙሉ ወንጌል በአንድ ሰው ነው የተዘጋጀው የደህንነት ትምህርቱን ካየው ማለት ነው። ሶ ክሎዝድ አይደለም። እንደዚህ አይነት ነገሮችን አምጥተህ የእነዚህ ቸርቾች ብለህ ኮንክሉድ የምታደርግበት አይደለም። እንደዚህ አይነት ዴፊኒሽን መስጠት የምንችልበት ደረጃም አይደለም ያለው። ሶ አንተ ያንን አምጥተህ የቸርቾች የሙሉ ወንጌል የእምነት መግለጫ የቤተክርስቲያኑ የእምነት መግለጫ አይደለም። ጥቂት ግለሰቦች ያወጡት እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን ያወጣችው መግለጫ አይደለም። የጥቂት ሰዎች ቤተክርስቲያኗ እንደ ቤተክርስቲያን አላወጣችም የእምነት መግለጫ 100% ነው የምናገረው። የሙሉ ወንጌል አስተዳደር ሲጀመር የትኛው አገልጋዮች ተሰብስበው አይደለም ያወጡት። አገልጋዮች ተሰብስበው በጉባኤ ደረጃ የወጣ የእምነት እንትን የለም። በጣም አመሰግናለሁ። እሺ ዶክትሪን ላይ ዶግማ ላይ የምታነሳው አለ ከኦርቶዶክስ ትምህርት የማትቀበለው ዶግማ? አዎ በቃ የቅዱሳን መልጃ አላምንም፣ አጸደ ነፍስ የሚለውንም አላምንም። ደስ ይላል። ሉተር ግን ያምን ነበር። አይ እኔ እኮ ከዛ በኋላ እኮ ብዙ ታድሶች እኮ ተደርጓል እኮ በፕሮቴስታንት ላይ ራሱ ማለት ነው። ፔንቴኮስታል ነኝ ነው ፔንቴኮስታል ዘርፍ ራሱ ያልከኝ ያለኸው ሉተራን የቤተክርስቲያን አባቶችን አደሷቸው። አንተ ደግሞ ከኋላ መጣህና እነ ሉተራን አደስካቸው። አንተ ማን ነው የሚያደስህ? ቀጣዩ ትውልድ አንተ የሚያደሰ ማን ነው አልከኝ። በቃ የሚቀጥለው በቃ የተቀበለው ልክ አይደለም ያለው ያደሰኝ ከፈለገ የፊተኝ ጴንጤ የሚባል ቁጥሩ ማያልቅ ሴክቱ ማያልቅ ዲቪዥኑ ማያልቅ ቋሚ ዶክትሪን የሌለው ሚይዘው የሚለቀውን ያጣ ሳይመጣ በፊት ድሮ ከ451 በፊት ወደ ነበረው ሃይማኖት እያስተማረች አይደለም። እምነቷን እያስተማረች አይደለም። ሲጀመር ግለሰቦች እንትን ያሉትን ነው እምነቷን ነው ለማለት ግለሰቦች የሚያምኑትን ነው ብታስተምሩ ሙሉ ወንጌል ከግለሰቦች ያለው ነው እስካሁን እያስተማረች ያለችው። ያንን ደግሞ መጠበቅ አለበት። ቤተክርስቲያኗ የራሷ አስተምሮ የላትም። ይሄ ነው ብለን የምንገልጸው እምነት የለም እስካሁን። ይሄ ነው ብለን እኮ የትኛው ዶክትሪን ነው ታዲያ? በየትኛው ዶክትሪን ነው ሙሉ ወንጌል አባል የሚለው ሰው ምን ማለት እምነቱ አያውቅም? ሙሉ ወንጌል ያለው ሰው ኤምኬስ ሁሉንም ያልክ ስለሆነ ምንድነው ታዲያ አስተምሮታቸው? የምትለው ነገር ግን እየገባህ ነው? ዳርያዝ በደንብ እየገባኝ ነው ጋይስ። መጀመሪያ መጽሐፍ ታዲያ ወዴት ነው ሰው እየወሰዳችሁ ያላችሁ? ታዲያ የእናንተ አስተምሮ ከሌለ ይቅርታ የሆነ ነገር እዚህ ላይ በቤተ እምነቷ ስለሆንኩ ሙሉ ወንጌል ነው። ምንድነው አንድ ደቂቃ ብቻ ይስጥና አንድ ደቂቃ ብቻ ምንድነው አዲስ አበባ ነው ሙሉ ወንጌል በሁለት ተከፍለ ነው ሲረባበሹ የነበሩት የሆነ ጊዜ ላይ አዲስ አበባና በኢትዮጵያ የሚል ይዛን ሰዓት በአዲስ አበባ ብቻ የተሰራ ነው ገና በአዲስ እየተሰራ ነው ተብለን እንደውም የሆነ ጥያቄ ጠይቀን እንደዚህ አይነት መልስ ነው የተሰጠንና ሁለት ቦታ ተከፍሎ ስለነበሩ በዛን ሰዓት በአዲስ አበባ በሚባሉ ሙሉ ወንጌሎች የተሰራ ስራ ነው እንጂ እንደ ኢትዮጵያ ሁለት ቡድን ነበር ብያለሁ። በሁለት ተከፍለው የነበሩበት ሰዓት ላይ ይሄ በአዲስ አበባዎች ብቻ ስለተሰራ ገና እየተሰራ ነውና ብሎ ነው መልስ የተሰጠ። እንደዛ ነው። ፕሊዝ ምን ሆናችሁ ነው? በጌታ ስም ነው ቤተክርስቲያናችሁን ዲፌንድ አታርጉም በስትክክል ይል አሁን አይ ቲንክ ሀሳቡ አልገባምና በጣም ያሳዝናል። ቀጥሉ። ለምን አስወጣችሁ ታቢላ? እውነት ልንገራችሁ
ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። Telling me what I owe you. Telling me what you wanted me to give you. አንዳንዶች ደግሞ ራሳቸው ሩም ከፍተው ከጀመሩ በኋላ ዛሬ እንደ ጲላጦስ ደግሞ ሲያዩት አስፈራቸው መሰለኝ። ረዳ እንደዚህ ለዚህ ብለን አይደለም የከፈትነው ምናምን ማለት ጀምረዋል። እኔም መጀመሪያም ስንመጣም ትምህርት ብቻ ይዤ መጣሁት። እኔ ነኝ የከፈትኩት። ጴንጤቆስጤውን ያውቁታል። ስለዚህ ጴንጤቆስጤው ላይ መጣበቅ አይችሉም። ማን ላይ መጣበቅ እንደ መዥገር መጣበቅ እንዳለባቸው 4 ዓመት ማለት ነው። ስለዚህ ከ4 ዓመት በኋላ ይኸው እንደምታዩት እንግዲህ በጣም ፍሬያማ ሆነዋል። ዛሬም ሩም ከፍተህ የምትናገረውን እደጅ ከጀርባ የምታወራውን እያንዳንዱን ነገር እመነኝ ልብና ኩላሊትን ይመረምራል ነው የሚለው ራእይ ላይ። እዚህ ማን በፊቱ ለወንጌል እንደሚሰራ ማን ለመንግስቱ በቅንነት እንደሚሰራ አምላክ ያውቃል። ስለዚህ ልታታለለው አትችልም። እንኳን እሱ እኔን አታታለለኝ እኔን ያረሩ ታታለለኝ እንኳን አይደለም ሌላው እሱ ማን በጽድቅ ማን በቅንነት ማን ለወንጌል እንደሚሰራ እሱ ያውቃል። አንተም እንድታብራራው የእናንተ ስለሆነ የፔንቴኮስታል ቴዎሎጂውም ሞር ክሊር እንድታደርገው እኛ ስንወስድ አልክ የክርስቶስ ስጋ የጌታ ስጋ ነው ብለን ነው የምንወስደው አልከኝ አለ። ኦኬ ለዚህ ማስረጃ ይኖርሃል ማለት የቤተ ክርስቲያን ዶክመንት ነው። ለአንተ አሁን ማስረጃ መሆን የሚችለው ቅድም እንዳልኩ ፔንቴኮስታል ኮንፌሽናል አይደሉም። ልክ እንደኛ ከኦክስፎርድ ኮንፌሽን ከመጽሐፈ ስምነ ቡክ ኦፍ ኮንኮርድ ምናምን ላምጣ የሚባል አይደለም። ያኛው ኢንተርናሽናል ዓለም አቀፍ ነው ኮንፌሽናሉ። የእናንተ ግን የየቤተ ክርስቲያናችሁ ሰነድ አለ። ሙሉ ወንጌል የራሷ ሰነድ አላት በዚህ ጉዳይ ላይ። አሴምብል ኦፍ ጋድ የራሱ ሰነድ አለው። ገነት ቸርች የራሱ ሰነድ አለው። እነዚህ ፔንቴኮስታል የሆኑ ቸርቾች በኢትዮጵያ ውስጥ ማለት ነው። ስለዚህ ከዛ ሰነድ ላይ የጌታ ስጋ ነው የጌታ ደም ነው የሚል አሁን እንደዚህ ብለን እንወስዳለን ስላልክ ማለት ነው እንደዛ የሚል ማስረጃ አለ ወይ? ምክንያቱም የሙሉ ወንጌል ፓስተሮች የጌታ ስጋ ምሳሌ ብለው ነው ሲሰጡ ማቀው። ኦኬ ይሄን እኮ አንተ ራስህ ቅድም መለስከው። እኔ የጠየቁት ጥያቄም እኮ ይሄ እኮ ነው። ከየት አመጣህ እንደዛ የሚል ማስረጃ ከየት አመጣህ? ስለ ፔንቴኮስታልስ ኮንፌሽናል አይደሉም ብለህ አነሳ። ኦፍ ኮርስ ያ እኮ ነው አንዱ እንትን ኮንፌሽናል አይደለንም። አዎ ምንም ጥያቄ የለውም። ታዲያ አንተ ከየት አግኝተኸው ነው የተናገርከው? ግን ቴዎሎጂያችን ግን አለ አይደል? አዘ ቴዎሎጂ አሁን እኔ እናንተ ስፔሻሊ አካዳሚያ ውስጥ እንዳለፈ ሰው ስናወራ አካዳሚያ ውስጥ የፔንቴኮስታል ቴዎሎጂ እንግዲህ እንደ ኮርስ ወስደህ ከሆነ ፎር ሹር ወስደሃል ብዬ አስባለሁ። ቢያንስ ቸርች ሂስትሪ ላይ እንኳን የምታነሳው ነገር ነው። ኮንፌሽናል አይደለም ልክ የኦክስፎርድ ኮንፌሽን ወይ ደግሞ እናንተ ካቴኪዝም ላይ የምታነሷቸውን ቡክ ኦፍ ኮንኮርድ ላይ የምታነሷቸውን አይነት እንትኖች የሉ። ምንም ጥያቄ የለውም። ይሄ የትራዲሽኑ መልክ ነው። ሶ ልናነሳ የምንችለው ግን ቴዎሎጂው ነው። ሶ አዘ ቴዎሎጂ አሁን የሙሉ ወንጌልን ፌዝ ስቴትመንት አሳየኝ፣ የገነትን ፌዝ ስቴትመንት አሳየኝ፣ የህይወት ብርሃንን ፌዝ ስቴትመንት አሳየኝ ሳይሆን አዘ ቴዎሎጂውን ግን ማውራት እንችላለን። ስለዚህ እዛ ላይ ነው ሊሆን የሚገባው። አንተም ክሌም ስታደርግ ቴዎሎጂው ላይ ነው ቤዚካሊ ፋውንዴሽን ሰርተህ መስራት ያለብህ እንጂ ማለት የሆነ ቸርች ላይ ለምሳሌ እኔ ብዙ ጊዜ ብያለሁ። ለምሳሌ እኔ አድቮኬሲ ስሰራ የምሰራው እዚህ ቦታ ላይ ኦር ዲፌንድ የማደርገው ክላሲካል ፔንቴኮስታሊዝምን ነው ብዬ እናገራለሁ ብዙ ጊዜ ማለት ነው። ለዛ ደግሞ መሰረቴ ስክሪፕቸር ነው። ሶ ስክሪፕቸርን ይዤ ሞግትሃለሁ እኔ ለምሳሌ ማለት ነው። ገባ? ስክሪፕቸርን ይዤ ስሞግትህ አንተ እሱን ሪፊውት ማድረግ ከቻልክ ሪፊውት ታደርጋለህ። እና ሶሪ ትንሽ ጉንፋን ስላለብኝ ነውና አሁን አንተ ያነሳሃቸው ሮንግ ክሌሞች ፔንቴኮስታሎች እንደዚህ ነው የሚያምኑት። አንተ ብቻ አይደለም ባይዘው እኔ ነሰሰርሊ የጠየቅኩ ለምንድን ነው መሰለህ? ቅድም ተናግሬያለሁ። ተራ ዳቦና እንትን ዋይን እንደምንወስድ ቂጣና እንትን ምናምን ነው የሚበሉት እየተባለ በጣም የሚያም አይነት ላይ የሚያም ስላችሁ ማለት ነው። እኔ ጴንጤ ስለተነካ ምናምን እኮ አይደለም በፍጹም። ግን እኔ በጣም ሳከርድ ነው ብዬ ሳክራመንታል ነው ብዬ ባላምንም ሳከርድ ነው ብዬ ግን አምናለሁ ስርዓቱን እንደዛ ነው የምናምነው። ግና እዛ ላይ እንደዚህ አይነት እንትኖች በጣም ብዙ ሲወርዱ ስላየሁኝ ያንን ከማጽዳት አንጻር ነው። ቅድም እነዛ ሁሉ ጥያቄዎች ጠየቁ። መልሱ ምንድን ነው ላልከኝ ቅድም ባጭሩ ግን ኮንፌሽናል አይደለም። ኦፍኮርስ የኛ እንትን ይታወቃል። ምንም እንትን የሚባልበት አይደለም። ሌላ ጥያቄ ካለህ ግን መቀጠል እንችላለን። ሳሚሻ አሁን የእኛን ብታየው የሉትራን ቴዎሎጂ ከኮንፌሽኑ የተነጠለ አይደለም፣ ኮምፓተብል ነው። ኮንፌሽኑ ጋር የተቃራኒ ወይም የተለያየ አይደለም። አንድም የሉትራን ቴዎሎጂ ማለት ነው በትምህርት ቤት ገብተን ስንማረው ከኮንፌሽናችን ጋር የሚጋጭ ወይም ተቃራኒ አይደለም። አሁን አንተ እያልከኝ ያለኸው የፔንቴኮስታሉ ቴዎሎጂ እና ፔንቴኮስታል ቸርቾች በሰነዳቸው ያስቀመጡት ከአንድ አይደለም፣ ከቴዎሎጂ ጋር ይጋጫል እያልከኝ ነው አይደለ?
ከፔንቴኮስታሉ አሁን እንደዚህ አይነት ፖለቲካ ከጀመርክ ማለት ነው ፖለቲካ ነገር ነው የምመለሰው። በፍጹም እንደዛ አላልኩም። ምክንያቱም ደግሞ የጠየቁ ምንድን ነው የቤተ ክርስቲያኒቷ ሰነድ ነው አይደል የጠየቁ? አንተ የወሰድከኝ ወዴት ነው? ወደ ስኮላሮቹ ነው አይደል? እኔ ወደ ቴዎሎጂውና ወደ ስኮላሩ ነው እያወራሁ ያለሁት። እኔ ደግሞ ችግሬ ከሰነዶቹ ነዋ። ኦኬ ሰነዶቹ ብለህ ስታነሳ አልኩህ እኮ እኔ ቅድምም እኮ ብያለሁ። ሰነዶቹ ብለህ ስታነሳ ታውቀዋለህ የፔንቴኮስታሉን ትራዲሽን። ለምሳሌ ከዲኖሚኔሽን የተወሰነ ራሱ ቫሪያቢሊቲ ይኖረዋል። ገባ? ለምሳሌ ለዛ ነው አሁን አንድ ኮንፌሽን ቢሆን ለምሳሌ እንደ ሲጀመር በአንድ እንትን ውስጥ አይደለም ያለው አይደል? እንዲያው አድሚኒስትሬሽን ላይ ራሱ ስትመጣ በስትራክቸር ደረጃ አንድ አመራር አይደለም ያለው። ለምሳሌ መካነ ኢየሱስ አንድ አመራር አንድ ሲኖድ ነው ያላት። ፔንቴኮስታሉ ጋር ስትሄድ ግን አንድ አመራር አንድ ስትራክቸር ወይ አንድ ፓትሪያርክ ወይ አንድ ሲኖዶስ አይደለም ያለው አይደል? ሶ ስትጠይቅ እየጠየቅ ያለው ምን ነው? እኔ ዲፌንድ ሳደርግ እያወራሁ ያለሁት ቲዮሎጂውን ነው። አሁን ለምሳሌ እታች ያለው ማህበረሰብ አሁን የምናወራው ነገር ላይ ይረዳ ይችላል። አንተና እኔ ግን አካዳሚ ውስጥ ያለፍን ሰዎች ስለሆነ ፔንቴኮስታል ቲዮሎጂ ብለህ ስታወራ የሙሉ ወንጌልን ኦር የገነት ቤተክርስቲያንን ፌዝ ስቴትመንት ይዘህ ከሆነ የምታወራው እኔና አንተ መስመር ተጣጥሰናል። እኔ በስኮላር ደረጃ የሚወራውን በሃይ አካዳሚያ ውስጥ የሚወራውን ቲዮሎጂ ነው እያወራሁ ያለሁት። ኢንቴሌክቹዋል ዲስኮርሱን ነው እያወራሁ ያለሁት እንጂ ምን ፖይንቴ አሁን በፔንቴኮስታል በጣም የታወቁ ስኮላሮች አሉ። አይነት በጣም ብዙ ነገር እነ ጎርደን ኪን የመሳሰሉ ታፍነሃል፣ ትንሽ ታፍነሃል። ምን ላድርገው? አይሰማም? አይሰማም? ይሰማል? አሁን አይሰማም? አይ በቃ ቀጥል። የተወሰነ ታፍኗል። አይ ቲንክ መኪና ውስጥ ከሆነ ከዛ እንትን ይበል። ታፍኗል ትንሽ ጋይስ እኔ ሚውት አድርጌለትም ታፍኗል። ብዙ አይሰማም። እስኪ ቆይ አቤል አንድ ቁጥር እየጻፈ ነው። ሳሚ ፈቃድ ከሆነ አቤል አንድ ቁጥር እየጻፈ ነበር እስከዛ። እሺ አቤል ቀጥል። እሺ ሶሪ ቅድምም አፍኜዋለሁ። ቀጥል አቤል። እሺ ዲዋ ከጠየቀው ላይ ነው እኔም ቄስን ማነሳው አካዳሚካሊ ካለፋችሁት አንጻር ሳይሆን እዚህ ጋር አሁን እየተነሱ ያሉ ጥያቄዎች አሁን ስኮላርስ የተናገሩትን ነገር ሙሉ ወንጌል ትደግፋለች ወይ የሚለውን አሁን ዋናው ነገር። ምክንያቱም ሙሉ ወንጌል የዘላለም ሕይወት አይሰጥም ኦር ስጋው ስጋ ነው ደሙ ደግሞ ደሙ ነው ብላ አታስቀምጥም የእምነት መግለጫው ላይ ማለት ነው። ዘን ስኮላሮቹ የተናገሩትን ነገር እሷ እቺ ሙሉ ወንጌል ቤተክርስቲያን ትደግፋለች ወይ የእምነት መግለጫው ላይ ትደግፋለች ወይ ነው ጥያቄው ማለት ነው። ሳዩ ቲክቶክ ላይ አልነበርክም። ዘን ያ ነው ሀሳቡ ዋና የተነሳንበት። ምክንያቱም መሬት ላይ ሁላችንም እንመሳሰለን የሚሉ ሀሳቦች ተነስተው ስለነበር ነው። ኦኬ ከዛ አንጻር ነው ጥያቄ የተነሳው። አሁንም እኔ ጥያቄ መጠየቅ የምፈልገው የሙሉ ወንጌል እምነት መግለጫ ከስኮላሮቹ ጋር ተመሳሳይ ነው ወይ ከፔንቴኮስቴ ስኮላርስ ጋር ተመሳሳይ ሀሳብ ነው ወይ ያላት የሚለው ነው። አዎ ካልክ ችግር የለውም። ያው እያስተያየን መነጋገር እንችላለን ብዬ አስባለሁ። በመጀመሪያ ደረጃ በስኮላር ሌቭልም ፊዚካሊ ፕሬዘንት ያደርጋል የሚልም ወይም አማናዊ ነው ወይም ሊትራሊ የጌታ ስጋና ደም ነው የሚልም የለም በፔንቴኮስታል እንትን ውስጥ ማለት ነው። ግን በስኮላር ደረጃ አልተዘጋም። ፖስት ያደረኩትን አይታችሁ ከሆነ ስፔሻሊ ኮንቴምፖራሪ ስኮላርስ ሰምሃው ሳክራመንታል አስፔክት ካለው እዛ ላይም ግን መስራት ይኖርብናል ብለው ያወራሉ። በስኮላርስ ደረጃ ያልኩ በስኮላርስ ደረጃ አማናዊ የሚለውን ግን ሊባኖን ፉል ጎስፕል ቸርች በስኮላርስ ደረጃ ራሱ እንደዛ አይታመንም። ዴቭ ስለተመለሰ ከዴቭ ጋር እንቀጥላለን። ግን ኮንቴምፖራሪ ቴዎሎጂያንስን ከፔንቴኮስታልስ ሁሉም አይደሉም፣ ኦፍኮርስ ሁሉም አይደለም። አንዳንዶቹ ካለው እኔው ልበሰፍ የሆነን እንመርመር የሚሉ አሉ። ሁሉም ግን አይደሉም። ኦኬ ስለዚህ አማናዊ ነው ብለን እኮ አይደለም አይደል እያወራን ያለ ነው አይደለም ብለን እኮ እያወራን ያለ ነው። እኔ ከገባው ጀምሮ እያወራ ያለሁት እኮ አማናዊ አይደለም የሚል አማናዊ አይደለም ስንል ግን አቤት አቤላ ሚስኮት አድርገኛል። ምንድን ነው እንደዛ ይላል እያልኩኝ አይደለም። አንድ ቆይ የሚሳርገውና ሌላ እንቀራስራለ። እሺ ቀጥል እስኪ። ከዴቭ ጋር ግን አልጨረስንም ነበረ። እሺ ቀጥል። እሺ ቴንክ ዩ። ያው አፍነኝም ቢሆን አሁን አልፎ አልፎ ይሰጠኝ ነው። ምንድነው ሐሳቤ የፔንቴኮስቴ ስኮላርስ አማናዊ ነው ኦር ሪል ፕሬዘንስ ነው ብለው ጽፈዋል አይደለም ሐሳቤ። አይ ቲንክ ፖይንቴን ካገኘ ምንድነው ስኮላርሱ እንደጻፉት አሁን ስኮላርስ የጻፉትን ጽሁፎች ስናይ አንዳንድ ቦታ ላይ ስጋ እና ደም የሚለውን ነገር ይወስዱታል አይደለም። ያው ከተሳሳትኩ ታርመኛል ዛት ማች የሄድኩበት ስላልሆነ ግን ይህንን አሁን ስኮላርስ የጻፉትን ቤተክርስቲያን እንደ እምነት መግለጫዋ አታስቀምጥም ነው። ሰው ያልተታረቁ ነገሮች ላይ አንዲት ቤተክርስቲያን እምነት መግለጫዋ ላይ ያላስቀመጠችውን ነገር ስኮላርስ አስቀምጠዋል። ዘን እሱን ኤቪደንስ ነው ማቀርበው ማለት ተገቢ ስላልሆነ ነው። ቅድም ዳኒ ሲያወራ ስጋና ደሙን ልታወራ ከሆነሽ መካነ ኢየሱስ ብቻ ነው የምፈልገው። ሚኪ አልፈልግም፣ ኦርቶዶክሳውያን አልቀበልም አልኩኝ። መካነ ኢየሱስ ብቻ ነው የምቀበለው። ዛሬ መካነ ኢየሱሶች ናቸው። ማህበሩ እኮ ለሁለት ተከፍሏል። ሉትራውያን ላይ
የወንጌል ጦርነት ብንከፍት ምን ይመስላችኋል? እኔና ዳኒ እንሄድባቸዋለን። ዳኒ እንትን ገጀራን ሳል አድርግ። ችግር የለውም። በቃ ሰላም ይብዛ። አስፈራለሁ። ያደግን ታይም እናወራለን። ጂሃድ እንወጣባቸዋለን። እናንተም ለስለስ አርጋችሁ ይሁን ያንተ ደሎም አርጉ ሰይፍ እንዳ ጂሃድ እንወጣባቸዋለን። ሳል አድርግ። ሉትራውያን ላይ የወንጌል ጦርነት ብንከፍት ምን ይመስላችኋል? ስለዚህ በይፋ የወንጌል ጦርነት ብንጀምር ምን ይመስላችኋል እናንተ? እኔ ግን መጀመር እንዳለብኝ ነው የሚሰማኝ። እኮ ለሁለት ተከፍሏል። ዲቤት ማድረግ አለብን፣ መነጋገር መቻል አለብን ብዬ ነው የምለው። ከፔንቴኮስታሉ ጋር፣ ከፕሮቴስታንቱ ጋር፣ ከሪፎርምዱ ጋር እርስ በእርስ ዲቤት መጀመር አለብን፣ መወያየት አለብን ብዬ አምናለሁ። ለምን በጣም ሰፊ ነገር አሁን ወደ ውጪ ነው ብዙ ዝም ብለን የኛን ነገር አዳፍነን ወደ ውጪ ነው እየታገልን ያለ ነው። እኛው እዚሁ ዲቤት እናድርግ፣ በቱልፔዎቹ ላይ ዲቤት እናድርግ፣ ከሪፎርመሮች ጋር እንወያይ፣ ከፔንቴኮስታሉ ጋር በድነት ጉዳይ ላይ እንወያይ፣ ዲቤት እናድርግ። መወያየት አለብን ብዬ እንትላለሁ። ለምን ብዙ ጊዜ አሁን ያዝ ያደርገኛል እዚህ ጋር እኔ ከማምንበት ከምቆምበት ኮንፌሽን አንፃር አሁን ስለሌላው ተናገር እንደዚህ ቢባል ያዝ ያደርገኛል። የሚይዘኝ ነገር አለ። ሙሉ መልስ መስጠት አልችልም። ያንን እንዴት ነው መፍታት የምንችለው? የነሱን ቴዎሎጂ የነሱን ስታድ እነሱ ሲናገሩ እዛ ጋር የኛን ስንናገር ሁለቱ ቴዎሎጂ ሁለቱ ስነ መለኮቶች እርስ በራሳቸው ይፋጩ። እስኪ እርስ በራሳቸው ሁለቱ ትምህርቶች ይፋጩ። የዛን ጊዜ ጥርት ያለ ነገር ይወጣል ብዬ አስባለሁና በዲቤት የሚጠራ በንግግር የሚጠራ በውይይት የሚጠራ ነው። ይሄ መሆን አለበት ብዬ አስባለሁ። ከእርስ በራሳችን ማለት ነው። ከሪፎርምዱ ጋም ከፔንቴኮስታሉ ጋም ዲቤት ወይም ውይይት ንግግር መጀመር አለብን ብዬ አስባለሁ። የመሸፋፈን አያስፈልግም። ትምህርታችን ይውጣ። ስነ መለኮቱ እርስ በራሱ እስኪ ይፋጭ፣ እርስ በራሱ ይፋጭ። መጨረሻ ላይ ጥርት ያለ ነገር ይውጣ። ያ መልካም ይሆናል ብዬ አስባለሁ። ምክንያቱም አሁን እንትና ከዚህ በፊት ብዙ ጊዜ ተከታተል ከሆነ እጠየቃለሁ። እኛ ድነናል ማለት ነው ይሉኛል። እኔ መልስ መስጠት አልችልም። ለማንንም አንተ ድናል አንተ አልዳንክም ብዬ መልስ መስጠት አልችልም። መንፈስ ቅዱስ ነው ያንን ሰው ኮንፈርም የሚያደርገው። ስለዚህ ኮንፈርሜሽን ካለው ድኗል ማለት ነው አንድ ሰው ማለት ነው። የመንፈስ ቅዱስ ኮንፈርሜሽን ካለው ነው ብዬ ልመልስ የምችለው። አማንሻ ገብቶኛል። ተባረክ ዴቭ ቴንኪውን። የሚያው ያኛውንም ዲሳይድ ካደረግን ሁለተኛውን ጸጋም ተቀበላችኋል አልተቀበላችሁም የሚለውን ዲሳይድ ማድረጋችን ተገቢ ነው ወይ አይደለም የሚለውን አኮርዲንግ ቱ የኛ መመሪያ እንደዛ ለዲቤት ከሆነ which is good I think ከኑ ሞር መልስ ይሰጥበታል ብዬ አምናለሁ።